በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 10 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 10 በዚች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ደሜጥሮስ ዘመንና በከሃዲው ንጉሥ በዳክዮስ ዘመነ መንግሥት ቅዱስ መጥራ በሰማዕትነት ሞተ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ የንጉሡን ደብዳቤ በሰማ ጊዜ ይህ ቅዱስ ወዲያውኑ ሄዶ ከወርቅ የተሠራ የአጵሎንን ክንድ ሰረቀ። በየጥቂቱም ሰባብሮና ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖቱም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያንም ጊዜ ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱ ታመነ። ሁለተኛ የአጵሎንን የወርቅ ክንድ የወሰድኩት እኔ ነኝ፣ ለድሆችና ለችግረኞችም ሰጥቻለሁ አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ሥቃይንም አሰቃየው። ከዚህም በኋላ ከእሳት ውስጥ ጨመሩት። እግዚአብሔርም አዳነው፣ ያለ ጥፋትም በጤና አወጣው። ከዚህም በኋላ እጆቹንና እግሮቹን ቆረጡ። ብዙ ደም ካፍንጫው ወደ ምድር እስኪወርድ ዘቅዝቀው በእንጨት ላይ ሰቀሉት። በዚያንም ጊዜ የእግዚአብሔር መልአክ ወርዶ ቅዱስ መጥራንን ፈታው፣ ከተሰቀለበትም አውርዶ በመዳሰስም አዳነው። አንድ ዕውር ሰውም መጣ። ካፍንጫው ከወረደውም ደም ወስዶ ዓይኖቹን ቀባ፣ ወዲያውኑ አየ። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የምስክርነት አክሊልን በመንግሥተ ሰማያት ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ በከሃዲው መክስሚያኖስ እጅ ቅዱስ ሐርስጦፎሮስ በሰማዕትነት ሞተ። በንጉሥ መክስሚያኖስ ፊት ባቆሙት ጊዜ ለአማልክት ሰዋ አለው። የከበረ ሐርስጦፎሮስም እንዲህ ብሎ መለሰለት፣ እኔ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም ይሰዋለሁ። ንጉሡም ተቆጥቶ ሥጋው ተቆራርጦ በምድር ላይ እስክትወርቅ በበትር ይደበድቡት ዘንድ አዘዘ። እንዲሁም አደረጉበት። ከዚህ በኋላ ወደ ወህኒ ቤት ጣሉት። በላያቸውም እንዲያስቱት ሁለት ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህን ዓለም ኃላፊነት አስገነዘባቸው። ወደ መክስሚያኖስም በተመለሱ ጊዜ እንዴት አደረጋችሁ አላቸው። እነርሱም እንዲህ አሉት፣ በከበረ ሐርስጢፎሮስ አምላክ የክብር ባለቤት በሆነ በክርስቶስ እኛ እናምናለን። ንጉሡም ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛዋንም በአንገቷ ድንጋይ አንጠልጥለው ቁልቁል እንዲሰቅሏት አዘዘና ምስክርነታቸውን እንዲሁ ፈጸሙ። ከዚህ በኋላ እንጨቶችን ሰብስበው በማንደጃ ውስጥ አድርገው አነደዱ። የከበረ ሐርስጦፎሮስን እጁንና እግሩን እንደታሰረ ከውስጡ ጨመሩት። ያን ጊዜ በስመ አብ በስመ ወልድ በስመ መንፈስ ቅዱስ አለ። እሳቱ ከቶ ምንም አልነካው። ሕዝቡም ይህን አይቶ የክብር ባለቤት በሆነ በጌታችን ኢየሱስ 10,000 ያህል ሰዎች አምነው በሰማዕትነት ሞቱ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱሱንም በላያቸው ባስተኛውት ጊዜ ምንም የነካው የለም። ይህንንም ድንቅ ሥራ አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው ምስክር ሆነው ሞቱ። ንጉሥ መክስሚያኖስም አይቶ እጅግ ተቆጣ። የቅዱስ ሐርስጦፎሮስንም ራስ በሰይፍ ይቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎትን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህ በኋላ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን እስምንዋይ ከሚባል ሀገር የከበሩ ቢካቦስና ዮሐንስ ሌሎችም ከእሳቸው ጋር በሰማዕትነት ሞቱ። ይህ ቅዱስ ቢካቦስ ክርስቲያን ሲሆን በስውር ወታደር ሆነ። አንጢያኮስ ለሚባል መኮንን ስለ ዮሐንስና ስለ ኤጲስቆጶስ አባ አክሎግ ከተርሰስ ሀገር ስለ ናህር
ስለ አባ ፊልጶስም እነርሱ ክርስቲያኖች እንደሆኑ ነገር ሰሩባቸው። መኮንኑም እነርሱን አቅርቦ እናንተ ክርስቲያኖች ናችሁን? አላቸው። እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህን ነገር ትታችሁ ለአማልክት ሰዉ አላቸው። ቅዱሳኑም እንዲህ ብለው መለሱለት፣ እኛስ ለረከሱና ለተናቁ አማልክት አንሰዋም፣ ሰማይና ምድርን ከፈጠረ ከጌታችን ኢየሱስ በቀር። መኮንኑም ሰምቶ እጅግ ተቆጣ። ምስክርነታቸውንም እስኪፈጽሙ ድረስ አሰቃያቸው። ቅዱስ ፊልጶስን ግን ካሰቃየው በኋላ አሰረውና ከመንኮራኩር ውስጥ ጨመረው። ዘቅዝቆም ሰቀለው። ሕዋሳቱንም ቆራርጠው ጌታችንም ያስታግሰውና ያበረታው ነበር። ያለ ጉዳትም ጤናማ አድርገው አስነሳው። ከዚህ በኋላ በርሙን ወደሚባል ሀገር ከብዙዎች ሰማዕታት ጋር ላከው። በመርከብም ውስጥ እህልና ውሃ ሳይቀምሱ 26 ቀኖች ኖሩ። በርሙን ወደሚባል ሀገር በደረሰው ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱን ተጋድለው ፈጸመ። መንግሥተ ሰማያትም አክሊል ተቀበለ። ከሀገረ በርሙን ሹማምንቶችም አንዱ ባለጸጋ ሰው መጥቶ የቅዱስ ፊልጶስን ሥጋ ወስዶ በአማሩ ልብሶቹ ገነዘው፣ ወደ አገሩ ሱናይንም ላከው። በመከራውም ወራት ቁጥር የሌላቸው ብዙዎች ሰዎች በሰማዕትነት ሞቱ። ከእርሱም ጋር የተገደሉ 95 ሰዎች ናቸው። ከዚህ በኋላ ለቅዱሱ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎታቸው ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ነሐሴ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ አብየ እግዚእ ኢትዮጵያዊ ታምራትን ያደረገ፣ ቅዱስ መጥርያ ሰማዕት፣ ቅዱስ ሐራጥፎሮስ ሰማዕት። 30,000 ሰማዕታት የሐራጥፎሮስ ማኅበር፣ ቅዱሳን ፊልጶስና ዮሐንስ ሰማዕታት። ወርኃዊ በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቃላዎስ ዘሀገረ ሚራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ዘሐዋርያ፣ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል ታላቁ፣ ቅዱስ ቆስጠንጢኖስ። ኑ የእግዚአብሔርን ድንቅ ሥራ እዩ። ከሰው ልጆች ይልቅ በምክሩ ግሩም ነው። ባሕርን የብስ አደረጋት፣ ወንዙንም በእግር ተሻገሩ። በዚያ በእርሱ ደስ ይለናል፣ በኃይሉ ለዘላለም ይገዛል። መዝሙር 65 ከቁጥር 5። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ ችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ